ዛሬ መቼም መታደል የሚባለው ነገር እሱ ነው። የእግዚአብሔር ልጅ መባላችን ነው፣ መዳናችን ነው። በዚህ ዓለም እስካለን ድረስ ግን የምናልፍበት መከራ አለ፣ ማይመለሱ ጥያቄዎች አሉ፣ የምናልፍበት ብዙ ውጣና ውረዶች አሉ። ነገር ግን በዚህ ሁሉ ትኩረታችንን እና ዋናው ጥሪያችንን አንርሳ። በዚህ ምድር ያለንበት ዓላማና ምክንያት እግዚአብሔር የሰጠንን ዓላማ እግዚአብሔር እንዳለ እንድንሆንና እንድንኖር ነው። ስለዚህ በምንም ሁኔታ እንኳን ውስጥ ብንሆን ሰይጣን ይሄንን ወይ ችግር ከዚህ ዋና ትኩረታችን መሀል እንዳይገባና ትኩረታችንን ወደ ሌላ ነገር እንዳይወስደው መጠንቀቅ ይገባናል። ምንም ቢሆን ምንም እግዚአብሔር መልካም አምላክ ነው። ቃሉን ደግሞ ይጠብቃል። እግዚአብሔር ቃሉን ይጠብቃል፣ ቃሉን ደግሞ ያደርጋል። ግን በዚህ ነገር ሁሉ እግዚአብሔር የሚፈልገው ምንድነው? እኛ የተስፋ ቃላችን እስክናገኝ ድረስ የምንሄድበት መንገድ አለ። ያ መንገድ እንግዲህ እኛ የምንማርበት የመማሪያ መንገዳችን ነው። እግዚአብሔር አብርሃምን ቤተሰብን ነገርን ሁሉ ውጣ ሲለው ብዙ ህዝብ ሊያደርገው ነው። እግዚአብሔር ደግሞ የተናገረው ልጅ የራሱ ልጅ እንደሚሰጠው ነው። ነገር ግን አብርሃም ልጁን እስኪያይ ድረስ ይሄ ያለፈበት ብዙ ነገር ነበር። በዛም መንገድ ግን እግዚአብሔርን ማመን ምንም ቢሆን አገኘም አላገኘም እግዚአብሔርን መተማመን ተለማመደ፣ ተማረ። ባየውም ባላየውም ሳላርጉስ ብትሆንም ባትሆንም በቃ በእግዚአብሔር ቃል አምናለው የሚለው ነገር አብርሃም ተለማመደ። ስለዚህ እግዚአብሔር ቃል ምን ይለናል? አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ስለዚህ ለካ እግዚአብሔር ለምንድነው ነገሩን ሁሉ የሚያዘገየው? ለምንድነው የተስፋ ቃል እስከምናገኝ ድረስ በቃ ጊዜ የሚወስደው ብለን ብንጠይቅ 10 ዓመት ሄዷል 20 ዓመት ሄዷል ብለን ብንጠይቅ እኛ በቃ የማማሪያችን ጊዜ ስለሆነ ነው። ስለዚህ ባለፈውና በእነዚህ ጥቂት ሳምንታት ወራት ውስጥ እግዚአብሔር ምንድን ነበር ያስተማረ? በፈተናም በችግርም ውስጥ ብንሆን በረከት አለ። በችግርም በፈተናም በጥያቄም ውስጥ ብንሆን የምናገኘው በረከት አለ። ያ ነው ደግሞ በረከት፣ ያ ነገር ነው ደግሞ ጸንተን እንድንቆም ያደርገን። ስለዚህ ብዙ ፈተና ውስጥ ነው ያለው፣ ብዙ ችግር ውስጥ ነው ያለው፣ ብዙ ጥያቄ ውስጥ ነው ያለው ብለን ከማማረር ይልቅ እግዚአብሔር ሆይ በዚህ ፈተና ውስጥ በዚህ ችግር ውስጥ ምንድነው የምታስተምረኝ? ከዚህ ፈተና ውስጥ ምንድነው ይዤ የምሄደው ብለን መጠየቅ ይገባናል። መቼም እግዚአብሔር አንድ ሰዓት ውስጥ ሲከተል ለዝም ብሎ አይደለም፣ እንድንቃጠል፣ እንድናር፣ እንድናዝን አይደለም፣ እንድንማር ብቻ ነው። ከበለጌታ እግዚአብሔር አውቆ ልጆቹን እሳት ውስጥ አይከትም። እግዚአብሔር አውቆ ልጆቹን ውሃ ውስጥ አይከትም ወይ ባህር ውስጥ አይከትም እንዲሰጥሙ በቃ ለክፋት ነው። እግዚአብሔር መልካም አምላክ ነው። የመልካም ምንጭ ነው። ኢንፋክት መልካምነት የሚባለውን ያገኘነው ከእግዚአብሔር ነው። ሃሌሉያ አሜን። ከበለጌታ ስለዚህ በዚህ የእግዚአብሔርን መልካምነት የጠላት ውሸት አይንካው። እግዚአብሔር መልካም ነው። አንድ ነገር ማወቅ ያለብን እግዚአብሔር ህዝቡ የሚማር በቃ እንዲገባውና እንዲረዳው የሚፈልገው ምንድነው? በፈተና ውስጥ ስታልፍ፣ በወጀቡ ስታልፍ፣ በእሳት ውስጥ ስታልፍ እኔ አብሬ አለሁ እኮ የሚለው በቃ ላስተምር ላሳይ አለሁ ነው። አሜን አሜን። ስለዚህ እግዚአብሔር እንድንማርና እንድናውቅ የሚፈልገው ምንም በፈተናም ውስጥ ብንሆን በችግር ውስጥም ብንሆን በረከት አለ። አሜን። እንዲያውም በፈተና ውስጥና በችግር ውስጥ የምናገኘው ጥበብና በረከት ይበልጣል ከመልካሙ ጊዜ። የእስራኤል ልጆች የበዙት በመከራ ውስጥ ነው። የጸኑት በመከራ ውስጥ ነው፣ በግዞት ውስጥ ነው። አሜን። ስለዚህ አሁን ወገኖቼ ያላችሁበት ችግር፣ እህቴ ያለሽበት ችግር፣ ወንድሜ ያለህበት ችግር አንተን ሊያጸና ነው እንጂ የመጣው ሊጫወትብህ ወይ ጊዜ ሊወስድ አይደለም። አሜን አሜን አሜን። ስለዚህ ይሄ ነገር ከምንድነው የሚወስደን? ከእግዚአብሔር ላይ ከማማረር በቃ ማማረር እንድንተው ያደርገናል።
አሜን። ለካ በዚህ ችግር ያለው ውስጥ ያለው ለካ በዚህ ፈተና ውስጥ ያለው ለካ እኔ ልማር ነው። አንዳንድ ጊዜ በመልካም ጊዜ ያልተማርነውን ነገር ወይም መማር አልፈልግም ያልነውን ነገር እግዚአብሔር በችግር ውስጥ ያስገባልና ያስተምረናል። እሱም ለኛ መልካምነት ነው። አሜን። ስለዚህ እግዚአብሔር የተስፋ ቃል የሰጣችሁ ወገኖች በሙሉ እሱ ይሆናል፣ ጥርጥር ምንም የለውም። መጠራጠር አያስፈልገንም። ግን ያንን ተስፋ ቃል እስክታገኙ ድረስ ምትሄዱት መንገድ አለ፣ ምታልፉበት ውጣ ውረዶች አሉ። በዛ ሁሉ እግዚአብሔር ምንድነው ሊያስተምረን የሚፈልገው ያንን ተስፋ ቃል እስክንወርስ ድረስ ራሳችን የምንሰራበት ጊዜ ነው። እስክንወርስ ድረስ የምናገኘው ነገር አለ ለውስጣችን። እግዚአብሔር ለምሳሌ ወደፊት ትልቅ ነገር ነው ትልቅ ህዝብን ትመራለህ ብሎ ከተናገረ ያንን እስክታገኝ ድረስ ውስጥ መሰራት አለበት፣ ውስጥ መማር አለበት፣ የተለያየ ጥበቦች መቀበል አለበት። እንዴት ነው ታዲያ ህዝቡን የምትመራው? ፖዚሽን ብቻ ማግኘት አይደለም፣ ልብስ ብቻ መቀየር አይደለም፣ ማይክ መያዝ አይደለም። ከዛ ያለፈ ነው። እንዴት አድርገህ ነው እግዚአብሔርን ህዝብ የምትሸከመው? ያንን ነገር ከመውረስ በፊት የምታገኘው ብዙ ነገር አለ። ብዙ ሰው ግን ሚስ ያደርግና እግዚአብሔር ሆይ ለምንድነው በቃ የተስፋ ቃል ተናግረኝ ለምንድነው በዛ አልቆምኩት ለምንድነው ያንን ነገር ያላስኩት ብሎ በእግዚአብሔር ያማርራል። እግዚአብሔር ግን በዚህ ጊዜ ሁሉ በፈተና ውስጥ በችግር ውስጥ ስትሆን የሚሰጥ ብዙ ነገሮች አሉ። ለካ እግዚአብሔር በችግርም ዓላማ አለው። ችግር ወደኔ የመጣው ጥያቄ የመጣው ለካ እኔ እንድማርና እንዳድግበት ነው፣ እንድሰራበት ነው። ክብር ለጌታ ይሁን። ስለዚህ ዛሬ አየነው ወይስ አላየነው? ነገሩ ሆነ አልሆነ፣ እግዚአብሔር ያለን ነገር ሆነ አልሆነ፣ እግዚአብሔርን እንታመንበታለን። ነገሩ ይሄ ነው። እግዚአብሔር ከ10 ዓመት በፊት የትንቢት ቃል ከሰጠ አንተ ግን በእነዚህ 10 ዓመታት ውስጥ ለውጥ ከሌለ ካልተለወጥክ ያንን ተስፋ ቃል መውረስ አትችልም። መሰራት አለብህ። ስለዚህ ክብር ለእግዚአብሔር ይሁን። በፈተናም ውስጥ ስንሆን በችግር ውስጥም ስንሆን በረከት እናገኛለን። የምናገኘው ነገር አለ፣ ውስጣችን ይጸናል። የእግዚአብሔር ቃል ሲናገር እነሱ የእስራኤል ልጆች በዘጸአት ምዕራፍ 1 ላይ በችግር ውስጥ በነበሩበት ጊዜ እነሱ ጸኑ። የእግዚአብሔር ቃል ምን ይላል? ዘጸአት ምዕራፍ 1 ቁጥር 11 ላይ በብርቱም ስራ ያስጨንቋቸው ነበር። የእግዚአብሔርን ሕዝብ እኮ ነው። እግዚአብሔር አይመለከትም እንዴ? ይሄንን እግዚአብሔር አይም እንዴ? በብርቱ ስራ ሲያስጨንቋቸው ይመለከታል። ነገር ግን በዛ ሰዓት እየተመለከተ እነሱ የማያዩትን ስራ፣ እነሱ መስራት የማይችሉትን ስራ እግዚአብሔር ይሰራ ነበር። አሜን። ስለዚህ በችግር ውስጥም እንኳን ብንሆን እግዚአብሔር የማይሰራ ቢመስልንም እግዚአብሔር ሁሌ በስራ ላይ ኢንፋክት እግዚአብሔር በስራ እየታወቀ ነው። አሜን። ቁጭ ብሎ እጁን አጣምሮ እንደሷ። ለምን? እግዚአብሔር ቃል ምን ይላል? እግዚአብሔር ሰው አይደለም፣ እንደ ሰው አይደለም፣ አይዋሽም፣ አያታልልም። ሃሌሉያ። ስለዚህ የተስፋ ቃል ከሰጠ ያንን የተስፋ ቃል ያፋጥነዋል እንጂ። ስለዚህ ለእስራኤል ልጆች ምን አደረገ? በብርቱ ስራ ግብፃውያን ያስጨንቋቸው ነበረ። እግዚአብሔር በዛ ሰዓት ያያል። እግዚአብሔር በዛ ሰዓት ጩኸታቸውን ይሰማል። ጭንቀታቸው፣ ነፍሳቸው ስትደክም ሁሉን ነገር ያያል፣ ይመለከታል። ግን ደግሞ ወደ ተስፋ ቃላቸው መገስገስ አለባቸው። ለምን? እነሱ ዋናው መሻታቸው እኮ የእግዚአብሔርን ቃል መውረስ ነው። እግዚአብሔር ለአብርሃም የተናገረውን ተስፋ ቃል ማየት ነው። ስለዚህ ለጥቂት ጊዜ ቢጨነቁ መልካም ነው ብሎ እግዚአብሔር በብርቱ ስራ ያስጨንቋቸው ዘንድ ግብር አስከባሪዎችን ሾመባቸው። ለፈርዖን ፊቶምና ራምሴን ጽኑ ከተሞች አድርገው ሰሩ ይላል። ለጠላታቸው ነበር የሚሰሩት። እግዚአብሔር ይህን ጊዜ አያይም እንዴ? እግዚአብሔር ይህንን አይመለከትም እንዴ?
ይመለከታል። እግዚአብሔር የምታልፍበትን በእርግጥ በደንብ ያውቃል። ኢንፋክት ካንቺ በላይ ካንተ በላይ የምታልፍበትን ያውቃል። የነፍስ ቋንቋ ስለሚገባ የነፍስሽ ቋንቋ ስለሚገባ ከኔ በላይ እግዚአብሔር ያውቀኛል። ነገር ግን በብርቱ ስራ ሲያስጨንቋቸው እግዚአብሔር ይመለከት ነበር። እግዚአብሔር ያይ ነበር። እግዚአብሔር ቢያመውም ልጆቹ ሲመቱ በብርቱ ስራ ሲያስጨንቋቸው ለጠላቶቻቸው ሲሰሩ ቢያመውም በስራ ላይ ነበር። አሜን አሜን። ለጥቂት ጊዜ እስቲ ይመመኝ፣ ለጥቂት ጊዜ እስቲ የልጆቼን ጩኸት ብሰማም እንኳን እስቲ ልታገስ ብሎ እግዚአብሔር በዛ ሰዓት በስራ ላይ እንኳን መሆኑ ባይመስልም የእስራኤል ልጆች ምን ይላል የእግዚአብሔር ቃል? ነገር ግን ይላል እግዚአብሔር አንደኛ ሊያስረዳን የሚፈልገው ነገር ምንድነው? እግዚአብሔር እንዴት መልካምና ጥበበኛ አምላክ እንደሆነ። አሜን ኢየሱስ። እግዚአብሔር እንዴት አይነት ጥበበኛና መልካም አምላክ እንደሆነ በችግር ውስጥ እንኳን ብትሆን ያንተን የተስፋ ቃል ወደ ተስፋ ቃል መገስገስ እንኳን ባትችል ኃይልን በቃ ኃይል እንዳነሰ ሲመለከት እግዚአብሔር ያንተን ስራ ይሰራልሃል። አሜን። ማላዛዳ ያካሲ እነሱ እኮ እየሰሩ ነው። እነሱ እኮ እየደከሙ ነው። ለጠላት በቃ ጽኑ ከተሞችን እየሰሩ ነው። እያዘኑ ነው። ልባቸው እያረረ ነው። እግዚአብሔር የራሳችን ምድር እንድንወርስ አድርጎን እኛ ግን እዚህ ቁጭ ብለን ቁመን እየደከምን ለጠላት እየሰራን ነው። እንደክማለን ቀንና ሌሊት። እግዚአብሔር አይም ወይ? እግዚአብሔር አይመለከትም ወይ? ይመለከታል፣ ይረዳል። ግን በዚህ ሰዓት አንተ መስራት የማትችለው ስራ እሱ እየሰራልህ ነው። ስለዚህ ወንድሜ፣ ስለዚህ እህቴ በዛ ቁጭ ባለሽበት አሁን ባለሽበት እግዚአብሔር በስራ ላይ ነው ብለሽ ለነፍስሽ አስረዳ። እግዚአብሔር በስራ ላይ ነው ብለህ ለነፍስ አስረዳ። ባይመስልም እንኳን ጥያቄም ውስጥ ብትሆን እንኳን ብትደክም እንኳን ስራም ባይኖርህ እንኳን ወይም በስራ እየደከምክ እንኳን ወይም ስራ እየደከምክ ኢኮኖሚ ሁሉ በአንድ ጊዜ ቢያልቅም እንኳን እግዚአብሔር ልጆችሽ ይለወጣሉ ብለሽ ግን እነሱ ድራግ ውስጥ እንኳን ቢሆኑ ይሄ ሁሉ ቢሆን የሆነ ሳለ እየደከምሽ ሳለ ያዘንሽ እየቆሰልሽ እያለቀሽ እግዚአብሔር ሆይ አታይም ወይ? እግዚአብሔር ሆይ አትሰማኝም ወይ በምትይበት ጊዜ እግዚአብሔር ያኔ አንቺ መስራት የማትችውን ስራ እየሰራ ነው። አሜን። አንቺ መስራት የማትችውን ነገር እያደረገ ነው። አሜን። ለምንድን ነው? እግዚአብሔር ስለሚያይ፣ እግዚአብሔር ስለሚረዳ፣ እግዚአብሔር ስለሚመለከት። ለካ እግዚአብሔር እኔ ማልረዳውን ነገር ማላየውን ነገር እየተመለከተ ነው ያለው። አዎ ወገኖች፣ በምንኛውም ሁኔታ እንኳን ብንሆን የእግዚአብሔርን መልካምነት መርሳት የለብንም። እግዚአብሔር ፒውርሊ መልካም ነው። መልካም ነው። አሜን። yes ክፋት የለው። ስለዚህ ምንም ቢሆን ልጆቹን ተመለከተና ግብር አስገባሪዎች እንዳይሾመባቸው በተመለከተ ጊዜ እግዚአብሔር ሕዝቡን ማገዝ ጀመረ። የእግዚአብሔር ቃል እኮ የሚለው በብርቱ ስራም አስጨነቋቸው ነው የሚለው። መጨነቅ ቀንና ሌሊት ህይወታቸው ኮንትሮልድ ነው። መስራት አለባቸው። መቼ እንደሚነሱ መቼ እንደሚገቡ በቃ ሁሉም ኮንትሮልድ ነው። በብርቱ ስራ አስጨነቋቸው። አንዳንድ ጊዜ በህይወታችን እናልፍና እግዚአብሔር ሆይ ለዚህ ነገር አልተጠራሁም የምንልበት ጊዜ አለ። እግዚአብሔር አንተ የጠራኸኝ ለዚህ ነው፣ ግን አሁን ላልተጠራሁበት ስራ ነው የምሰራው። ለዚህ ጠርተኸኝ እንደዚህ ትሆናለህ ብለኸኝ የምሰራው ግን ሌላ ነገር፣ ምደክመው ግን ላቤን በቃ ጠብ የሚለው ለሌላ ነገር ነው ብላችሁ ታውቃላችሁ። እስራኤላውያንም በዚህ ሰዓት ይሄን ነበር የሚሉት። በብርቱ ስራ ያስጨንቋቸው ነበረ። ግብር አስገባሪዎች ተሾሙባቸው ነበረ። ለፈርዖን እኮ ነው እግዚአብሔርን ከማምለክ ይልቅ ለእግዚአብሔር ከመስራት ይልቅ ለፈርዖን ግን ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። እግዚአብሔር ይመለከታል።
እግዚአብሔር ዓላማውን አይስትም never እግዚአብሔር ግን ባለፉበት ሁኔታ ሁሉ ወደ ዓላማው ነበር የሚመራቸው ወገኖች እግዚአብሔር እስከተከተልን ድረስ እሱ ብርሃን ስለሆነ እንደዘመን ነው እሱ እውነት ስለሆነ ወደ ትክክለኛው መንገድ ነው የሚመራን ስለዚህ እግዚአብሔር እስራኤልን ተመለከተ እንደተጨነቁ ተመለከተ እግዚአብሔር ደግሞ ሊያግዛቸው መጣ ስለዚህ ይላል እግዚአብሔር ቃል ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ አሜን ያካታጃስ ኢየሱስ ሃሌሉያ በብርቱ ስራ ሲያስጨንቋቸው ሲጨምሩባቸው ሲመቷቸው ሲደበድቧቸው በዛ መጠን እስራኤላውያን በዙ እንዳስጨንቋቸው መጠን እንዲሁም በዙ እጅግም ጸኑ ጽናት ሃሌሉያ እግዚአብሔር ለካ በስራ ላይ ነው እግዚአብሔር የማይሰራም እንኳን ቢመስል በስራ ላይ ስለዚህ አሁን ደከምኩ ብለህ ልታስብ ትችላለህ ደከም ያለው መጸለይ እንኳን አልችልም እግዚአብሔርን ቃል ማንበብ እንኳን አልችልም ቤተክርስቲያን መሄድ ደክሞኛል ወገኖችን ማየት በቃ I can't እግዚአብሔር ሆይ ደከምኩ ተስፋ ቆረጥኩኝ አንተ ያልከኝ ነገር ሌላ ነው በህይወቴ የሚሆነው ግን ሌላ ነው መቼ ነው ወደ ጥሬ በፍጥነት ምደርሰው እግዚአብሔር አንተን ለማገዝ መጥቷል እግዚአብሔር አንተን እያገዘ ነው ያለው እግዚአብሔር አንተን ውስጥን እየሰራ ነው ያለው እግዚአብሔር እየሰራ ነው አሜን እግዚአብሔር በስራ ላይ ነው አሜን ስለዚህ አሁን ለነፍሳችን ነፍሴ ሆይ እግዚአብሔርን ባርኪው አጥንቶችን ሙሉ ስሙን ባርኩት እግዚአብሔር በስራ ላይ አሜን እግዚአብሔር በስራ ላይ አንተ መስራት የማትችለው ስራ እግዚአብሔር እየሰራ ነው በዚህ ሰዓት አንተ ማድረግ የማትችለው ስራ አሁን እግዚአብሔር እየሰራ ነው አሜን ኢየሱስ በብርቱ ስራም አስጨንቋቸው ዘንድ ግብር አስገባሪዎች ሾመባቸው ለፈርዖን ፊቶምና ራምሴን ጽኑ ከተሞች አድርገው ሰሩ ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ እጅግም ጸኑ አይገርምም በቃ ስቲል ይሄ ህያው የሆነው የእግዚአብሔር ቃል ስቲል የእግዚአብሔር ዓላማ ፋንክሽን እያደረገ ነበር እግዚአብሔር እኮ ለአብርሃም ያለው በቃ ብዙ ህዝብ ትልቅ ህዝብ አደርጋለሁ ሜዳ ላይ አውጥቶ ከከዋክብትን አሳየው በቃ ዘር እንደዚህ ነው የሚሆናል በችግር ውስጥ ገቡ እስራኤላውያን በግብር ውስጥ በቃ ለፈርዖን እየሰሩ ነበር ግን ያ ቃል ህያው የሆነው የትንቢታዊ ቃል የእግዚአብሔር ዓላማ እየሰራ ነበር አሁን ባለህበት ችግር እህቴ ባለሽበት ጥያቄና ፈተና እግዚአብሔር እየሰራ አይመስልም አይደል ግን ዓላማው ባንቺ ያለው ያ ዓላማ ያሁንም እየሰራ ነው ያለው አሁንም ያው ህይወትሽ ላይ የተነገረው ቃል እየሰራ ነው ያለው እግዚአብሔር እያበዛሽ ውስጥሽን እያጸና እያጠነከረ ስሜትሽ ግን ሚልሽ ሌላ ነው ስጋሽ የሚልሽ ግን ሌላ ነው ለምን የሁኔታውን ስለሚመለከት ተራራውን ስለሚመለከት እግዚአብሔር ግን ዛሬ ይልሻል እኔ በስራ ላይ አሜን አሜን እግዚአብሔር ግን ዛሬ ምን ይልሃል እኔ በስራ ላይ አይታወቅህም አውቃለሁ አይሰማህም አውቃለሁ አይታይም አውቃለሁ እስራኤላውያን ግን ግብፅን ከግብፅ ሲወጡ በስተው ነው ስለዚህ ካሁኑ ይግባን እንረዳ እግዚአብሔር በስራ ላይ አሜን እግዚአብሔር በስራ ላይ ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ እጅግም ጸኑ ሃሌሉያ ተባረክ የእግዚአብሔር ቃል በማንኛውም ሁኔታ ይሰራል በችግር ውስጥም ብንሆን በፈተናም ውስጥ ብንሆን መልካምም ጊዜ ቢሆን የእግዚአብሔር ቃል ይሰራል ሁሌ ይሰራል ለዚህ ነው እግዚአብሔር ቃል የሰራውን እስኪሰራ ድረስ አይመለስም
መስራት አለበት። ስለዚህ ታዲያ በህይወትሽ ላይ የተነገረው ቃል እየሰራ ነው ያለው። የእግዚአብሔር ቃል ህይወት ነው። የግድ መስራት አለበት። የግድ ህይወት ማፍራት አለበት። ህይወት ስለዚህ እስቲ ዛሬ እግዚአብሔር የሚሰራውን ስራ በቃ እንመልከት። እስቲ ዛሬ እግዚአብሔር የሚያየው ነገር እኛም እስቲ እንየው። እግዚአብሔር አንተ በስራ ላይ ገባኝም አልገባኝም ባየውም ባላየውም እግዚአብሔር አንተ በስራ ላይ። እስራኤል ልጆች የሚያልፉበት ሌላ፣ እግዚአብሔር ግን የሚሰራው ሌላ ነበር። እግዚአብሔር ጭንቀታቸውን አይቷል። አዎ ለቅሷቸውን አይቷል። አዎ ሰምቷል። አዎ ጩኸታቸውን ሰምቷል። አዎ ግን ስራውን ይሰራ ነበር። ለመብዛት ለመስራት ነበር የተጠሩት። በብርቱ ስራ ያስጨንቋቸው ነበር። አዎ ያንን ይመለከት ነበር። አዎ ታዲያ ለምንድን ነው ቶሎ ፈርዖንን ያልመታው? ስራ መሰራት አለበት። እግዚአብሔር ያለው ጊዜ በህይወታችን ወገኖቼ እስኪደርስ ድረስ እግዚአብሔር እኮ ለችግራችን ለሁኔታችን ሁሉ ዴድላይን ሰጥቶታል። በቃ ማለቂያ ማብቂያ ጊዜ ሰጥቶታል። ያ ጊዜ እስኪደርስ ድረስ ግን እግዚአብሔር በስራ ላይ መሆኑን እንረዳ። አሜን። ሊገባን ያስፈልጋል። ዛሬ እግዚአብሔር የተናገረን ነገር በእጃችሁ ባይገባ እንኳን ባታዩት እንኳን እግዚአብሔር በስራ ላይ ነው። አሜን። ስለዚህ ታዲያ ከማማረር ይልቅ ከማግሮምረም ይልቅ እግዚአብሔር በቃ አንተን መከተል በቃኝ ከማለት ይልቅ የሚሰራውን ነገር እስቲ እንመልከት። የሚያየውን ነገር እስቲ እንመልከት። እስቲ ይግባን እግዚአብሔር ዛሬ እስቲ ትንሽ እንረዳው። የሚሰራውን ነገር ስንመለከት የሚያደርገውን ነገር ስንመለከት ትዕግስት ይበቅላል በውስጣችን። እሺ እግዚአብሔር ሆይ ትንሽ በቃ እጠብቅሃለሁ። ኦኬ እግዚአብሔር ሆይ እታገሳለሁ። ለምን አንተ በስራ ላይ ነህ። አሜን። ኦኬ እግዚአብሔር ሆይ በጣም ቸኩዬ ነበር ወደዚች ወዳልከኝ ማርና ወተት የምታፈሰውን ምድር ማየት በጣም ቸኩዬ ነበር። አሁን ያለሁበት በቃ ስቃይና ጭንቀት ነው፣ ግን እታገሳለሁ። ለምን አንተ በስራ ላይ ነህ። ምንም ቢሆን ምንም አንተ እያበዛኸኝ ነው። አንተ እያበዛኸኝ ነው። አንተ እያጸናኸኝ ነው። አንተ ያልከው ቃል በህይወቴ ፋንክሽን እያደረገ ነው፣ እየሰራ ነው። ስለዚህ እግዚአብሔር ሆይ እታገስሃለሁ። ቢያመኝ እንኳን በመረር እንኳን ስሜቴ እግዚአብሔርን ተይው ቢለኝ እንኳን ቃሉን አታምብ ቢለኝ እንኳን እግዚአብሔር ብትይው ይሻላል ቢሉኝ ሰዎች እንኳን እግዚአብሔርን ዛሬ እታገሳለሁ። ጥቂት ጊዜ ነው። ይህንን ዛሬ ማድረግ እንችላለን። እግዚአብሔር ለችግራችን በሙሉ በቃ ማብቂያው ደርሷል እያለ ነው። ጥቂት ጊዜ ነው። በቃ ልንወጣ ከግብጽ ልንወጣ ጥቂት ነው ቀረን። ስቲል ግን በጭንቀት ላይ ነን። ስቲል ግን በጥያቄ ውስጥ ነን ያለነው። ስቲል ግን እግዚአብሔር ሆይ እባክህ ከዚህ ነገር አውጣኝ እያልን ነው እኛ። እግዚአብሔር ደግሞ መጥቶ ጥቂት ጊዜ ቀርቶታል፣ ታገስ፣ እኔ ግን በስራ ላይ ነኝ። አሜን። ጥቂት ጊዜ ነው፣ ታገስ፣ እኔ ግን በስራ ላይ ነኝ። በቃ እግዚአብሔር የሚሰራውን ስንመለከት እንታገሰዋለን። ልክ በቃ አንዲት እርጉዝ እናት ልጇን በቃ ከመውለዷ በፊት ወይ የምትወልድበት ጊዜ ሲደርስ ፔን እንደሚያማት ምጥ እንደሚያማት ምጥ እንደሚሰማት ልጇን ግን ካገኘች በኋላ መከሯ እንደምትረሳ ታዲያ ምንድነው በዛ ምጥ ጊዜ ሁሉ በቃ እንድትችለው የሚያደርጋት ልጇን በቃ ለማየት ስለምትጓጓ እግዚአብሔር ደግሞ ዛሬ እንዴት ነው በዚህ ችግር በዚህ ምጥ ሁሉ እንዴት ነው እኛ ትዕግስት የምናገኘው? እያመመን የእግዚአብሔርን ስራ ስንመለከት የእግዚአብሔርን ተስፋ ቃል በቃ ለማየት ስንጓጓ እግዚአብሔር ዛሬ የተናገረን ዋና ነገር ደግሞ ምንድነው? የምታልፉበትን አውቃለሁ፣ የሚሰማችሁን ነገር አውቃለሁ። ኢንፋክት በቃ እኔ ከናንተ ራሳችሁን ከምትረዱት በላይ እኔ ረዳችኋለሁ።
ላወጣችሁ ነው። ትንሽ ጥቂት ነው የቀረው፣ ግን አሁን በስራ ላይ ነኝ። የሚሰራ ስራ አለ። ስለዚህ ታገሰኝ። ለካ እግዚአብሔር በቃ በዚህ ጊዜ በቃ አንተን የምታገስበት አንተን የምጠብቅበት ጊዜ አለ ማለት ነው። አዎ እግዚአብሔር መልካም ነው። ኢየሱስ ጌታ ነው። ስለዚህ ዛሬ እግዚአብሔር ተናግሮናል። ጥቂት ጊዜ ቀርቶታል። ከግብጽ እስክንወጣ እስክንገላገል መከራችንን በቃ እስከ ዛሬ ድረስ የገዛንን ነገር በቃ ከሱ እስክንደርስ የምንገላገልበት ጊዜ ደርሷል። አሜን። እግዚአብሔር በቃ ጥቂት ጊዜ ነው የቀረው እያለ ነው። ቢያማችሁም ብትመረሩም ጥቂት ጊዜ ነው የቀረው። ታገሱን፣ ሁሉ ያልኩት ይሆናል። አንድ ነገር ግን ወቁ፣ እኔ በስራ ላይ ነኝ። አሜን። አንድ ነገር ግን ወቁ፣ እኔ በስራ ላይ ነኝ። ክብር ለጌታ ይሁን። እግዚአብሔር መልካም አምላክ ነው። አሜን። ሃሌሉያ። ሁልጊዜ ፊታችንን ወደ ቃል ወደ እግዚአብሔር ስናደርግ የሚናገረን እሱ የሚያሳየን ነገር አለ። ስለዚህ በፈተናም ውስጥ ብትሆኑ ወገኖቼ በረከት አለ። እኛ ግን ብዙ ጊዜ ያየነው የተማርነው ምንድነው? በቃ በመልካም ጊዜ ብቻ ነው በረከት የሚገኘው። ችግር በማይኖርበት ጊዜ ብቻ ነው በረከት እና ደስታ የሚገኘው አይደለም። በፈተናም ውስጥ በረከት አለ። በችግር ውስጥ የምንቀበለው ብዙ ነገር አለ። ስለዚህ እግዚአብሔር ጽኑ። ትናንትን እንደተማርነው ነው ልባችን በእግዚአብሔር ይጽና። ልባችን በእግዚአብሔር ይጽና። እግዚአብሔር ያለው ይሆናል። አሜን። ክብር ለጌታ ይሁን። ስለዚህ ተስፋ አትቁረጡ። እግዚአብሔር መልካም ነው። እግዚአብሔር ያለውን ነገር ሁሉ ያደርጋል። አሜን። 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 ኢየሱስ ጌታ ነው። ግን እኛ ብዙ ጊዜ የምንስተውና በቃ የምንረሳው ነገር ምንድነው? ያ የተናገረው ቃል መጀመሪያ በህይወታችን በስውር ይሰራል። ከዛ ላይፍ ሆኖ እናየዋለን። የእስራኤል ልጆችም ይሄ ነው የሆነው። በቃ እነሱ ለፈርዖን እየሰሩ በነበረበት ጊዜ እነሱ ግን እየበሱ ነበር። ስለዚህ ጠላት ይሰራል፣ እግዚአብሔር ደግሞ ይሰራል። አይገርምም? ጠላት አለው በሚልበት ጊዜ እግዚአብሔር ደግሞ ባይታይም እየሰራ ነው ያለው። አሜን። ስለዚህ ሰይጣን አያታልለን። ጠላት እኮ በቃ ውጊያ በዛብኝ በቃ በየቀን ውጊያ ነው በምንልበት ጊዜ እግዚአብሔርም እየሰራ ነው። አሜን። አሜን። እውነት ነው። ውጊያ ጠቃ ችግር በቃ ሰዎች ተነሱብኝ ባሉበት ጊዜ እግዚአብሔር ደግሞ ይበልጥ እየሰራ ነው። አሜን። yes አሜን። ጠላት እኮ ከእግራችን ስር ነው ያለው። አሜን። ጠላት እኮ ካለበት ከፍታ ተወርውሯል። yes እግዚአብሔር ሁሉ ጊዜ የበላይ ሆኖ ነው የሚገኘው። የጠላት ጥበብ እግዚአብሔርን ጥበብ አያሸንፈውም። ስለዚህ ታዲያ ጠላት አለው ባለበት ጊዜ ጠላት እየሰራው ነው ባለበት ጊዜ እግዚአብሔር ዝም ይላል እንዴ? እሱም ይሰራል። እኔ በጣም የሚገርም ነገር ምንድነው? ኢየሱስ ክርስቶስ ሰይጣን ኢየሱስ ክርስቶስ ሰቀልኩት ባለበት ጊዜ ኢየሱስ ሄዶ የገሃነም ደጆችን ወሰደው፣ ቁልፉን ወሰደው። አይገርምም? ጠላት ኢየሱስን ሰቀልኩት በቃ በይሁዳ ገብቼ አሸነፍኩ ባለበት ጊዜ እግዚአብሔር ግን እየሰራ ነበር። ጠላት ሁሌም አለው ባለበት ጊዜ ይሸወዳል። የእግዚአብሔር ጥበብ የበላይ። አሜን። ዴሌማዛኪያ ስለዚህ አሁን ዛሬ ጠላት በሕይወትሽ አለው ባለበት ጊዜ እግዚአብሔር ደግሞ አለ በስራ ላይ። እግዚአብሔር ለስሜታችን አጀስት አያደርግም። ለስሜታችን አይመችም። በምሬት ውስጥ ሆነን በሐዘን ውስጥ ሆነን ምንም ቢሆን እሱ ግን በስራ ላይ ነው። አሜን። 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 ያካታባራ ስጋችን ሌላ ቢለን እግዚአብሔር ግን ሁሉ ጊዜ በስራ ላይ ነው። ስለዚህ ዛሬ ደስ አለሽ ወይ ደስ አላለሽ፣ ተመቸሽ ወይ አልተመቸሽ፣ እግዚአብሔር በስራ ላይ ነው። አሜን። 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 ሃሌሉያ። ከጠላት ውጊያ በዛ አልበዛ እግዚአብሔር ሁሌ በስራ ላይ ነው።
እግዚአብሔር ሁሌ በስራ ላይ ነው። እግዚአብሔር እጁን አጣምሮ የተቀመጠበት ጊዜ የለም። ሁሌ ጊዜ በስራ ላይ ነው። አሜን። ጠላት ብቻ አይደለም የሚሰራው፣ ጠላት ብቻ አይደለም ወደዛው ለዚህ የሚለው፣ ጠላት ብቻ አይደለም የሚዋጋው፣ እግዚአብሔርም ይዋጋል፣ እግዚአብሔርም ይሰራል፣ እግዚአብሔርም ለልጆቹ ይተጋል። እግዚአብሔር እኮ ነው። ጠላት ብቻ አይደለም አለው የሚለው እግዚአብሔር። ስለዚህ አይኖቼን ወደ ተራሮች አነሳ። አይኖቼን ወደ ተራሮች ሳነሳ ረዳቴ ከወዴት ይምጣ ብዬ አልኩኝ። ለምን? ተራራውን ተመለከትኩት። ተራራው ትልቅ ሆኖ ታየኝ። ከዛ ደግሞ ሳስበው ረዳቴ ለካ ሰማይና ምድርን የፈጠረ ከእግዚአብሔር ነው። እግዚአብሔር ነው። ሳስበው እግዚአብሔር ሰማይና ምድርን ፈጥሯል። በሰማይና በምድር መሃል ትንሹ ተራራ አለ። ስለዚህ እግዚአብሔር ከነገሬ በላይ መሆን አለበት ብዬ አሰብኩ። አሜን አሜን አሜን። ማክራዲያ ጆሴጌሊያ ባንቱ። ስለዚህ ዛሬ ተራራውን ከማሰብ ይልቅ የእግዚአብሔርን ችሎታና የእግዚአብሔርን ኃያልነት የእግዚአብሔርን ማንነት ስናስበው ለካ አምላኬ ከዚህ በላይ ለካ አምላኬ ሞትን ወቅቶታል። ለካ አምላኬ ሞትን አሸንፏል። ለካ አምላኬ ሞት ያሸነፈ እንኳን ቢመስል ሕይወትን ይዘራበታል። አልዓዛር ሞተ። ሁሉ ነገር ያለቀ መስሎኝ ነበር። ጌታዬ ግን የሕይወት ምንጭ ነው። መጥቶ ሕይወት ዘራበት። ቃሉ በሕይወትሽ ላይ የእግዚአብሔር ቃል ተነግሯል። እስከተነገረ ድረስ የእግዚአብሔር የትንቢት ቃል በሕይወትሽ ላይ እስከተነገረ ድረስ ይሰራል። አሜን። ጠላት ታዲያ እንዴት አድርጎ ያሸንፈዋል ይሄን ቃል? ትግሉ እኮ ሁሉ ጊዜ ቃሉና በጠላት መካከል ነው ያለው። ስለዚህ ዛሬ አምላኬን አምነዋለሁ። ስለዚህ እግዚአብሔርን ዛሬ አምነዋለሁ። አዎ እግዚአብሔር የማልፍበትን ይረዳል። ስሜቴ ይገባዋል። እኔ ራሴን ከምረዳ ይልቅ እግዚአብሔር ያውቀኛል፣ ይረዳኛል። ግን ምንም ባላይም እንኳን ነፋስን ባላይም እንኳን ሸለቆ ውሃ ይሞላል። እንወቅ ዛሬ እግዚአብሔር ለስሜታችን አጀስት አያደርግም። ለስሜታችን አይመችም። ስንወድ አይወድም። ወደ ላይ ስንሆን ወደ ላይ አይልም እግዚአብሔር። ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ያው ነው። አሜን። ኢየሱስ ደስ አለኝ ችግር መጣ እሱ ያው ነው። ስለዚህ ደስም ቢለኝ ስለዚህም ኃጢአትን ብሰራ ምንም ይግጠመኝ ወደሱ ሁሌ መሮጥ ይችላል። ክብር ለጌታ ይሁን። እውነትን ይዘን እንረማመድ። በዚህ በጨለማ ጊዜ ጨለማ በሆነበት ዓለም ውስጥ እውነትን ይዘን እንረማመድ። የእግዚአብሔርን ቃል ይዘን እንረማመድ። እሱ እውነት ነው። እሱ ሕይወት ነው። ስለዚህ ዛሬ እግዚአብሔር በስራ ላይ በሕይወቴ በእኔ ባንቺ ባንተው በሕይወት በስራ ላይ ነው። አይመስልም ግን ከችግር እኮ ገና አልወጣሁም። መውጣት የለብህም። እግዚአብሔር በስራ ላይ አሜን። እግዚአብሔር እኮ ከግብጽ ገና ሳይወጡ በፊት ነው እግዚአብሔር በስራ ላይ የነበረው። እንዳነበብነው ነው። ነገር ግን በብርቱ ችግር ያስጨንቋቸው ነበር ይላል የእግዚአብሔር ቃል። በብርቱ ስራም ያስጨንቋቸው ነበር። ለፈርዖን ፊቶምና ራምሴን ጽኑ ከተሞች አድርገው እየሰሩ ነበር። በዛ ሰዓት በዛ ጊዜ እነሱ ባስጨነቋቸው መጠን እነሱ በስተው ተገኙ። እነሱ ጸንተው ተገኙ። አሜን ኢየሱስ። ስለዚህ ከችግር መውጣት የለብህም እግዚአብሔር እንዲሰራ። እግዚአብሔርን በቃ ምንም ሊሚት የሚያደርገው ነገር የለም። ዛሬ በችግሬ ውስጥ እያለሁ በጥያቄ ውስጥ እያለሁ በኃጢአት እንኳን ውስጥ ሆነ እግዚአብሔር ይሰራል። ከሱ ብቻ አልለይ፣ ወደ እሱ ብቻ ልሩጥ።
እግዚአብሔር ዛሬ በህይወቴ ይሰራል። እግዚአብሔር ዛሬ ወገኖቼ ምንም ሊሚት እንደማያደርገው ሊነግራችሁ ይፈልጋል። ምንም ጥያቄ ሊሚት ያደርገው፣ ምንም ጥያቄ ብሎክ ያደርገው። ፈርዖን እንኳን እግዚአብሔርን ብሎክ ማድረግ አልቻለም። ፈርዖን ባስጨነቃቸው መጠን እግዚአብሔር ደግሞ መስራት ጀመረ። እግዚአብሔር ቃል እኮ ነገር ግን ባስጨነቃቸው መጠን እንዳስጨነቋቸው መጠን እነሱ በዙ። ስለዚህ ችግር ሲበዛ እግዚአብሔር ደግሞ ይጨምራል። ሰይጣን ችግር ሲያበዛ እግዚአብሔር ደግሞ በረከቱን ይጨምራል። አሜን። ስለዚህ ጸሎታችን ምንድነው መሆን ያለበት? አንዳንድ ጊዜ እግዚአብሔር ችግር አብዛብኝ ሊሆን ይችላል። ጠላት በሰራበት መጠን እግዚአብሔር ደግሞ ይሰራል። አሜን አሜን አሜን። እግዚአብሔርን ማንም አያሸንፈው። ኢየሱስ ተባረክ። ግሎሪ። እግዚአብሔርን ማንም ሊያሸንፈው አይችልም። ስለዚህ ዛሬ ባንቺ ነገር ላይ ባንተ ነገር ላይ እግዚአብሔር ይሰራል። ባስጨነቋቸው መጠን እንዳስጨነቋቸው መጠን እንዲሁ በዙ፣ እንዲሁም ጸኑ። ስለዚህ ለካኔ ከችግሬ መውጣት አስፈልገኝም እግዚአብሔር እንዲሰራብኝ። ከነገሬ ከጥያቄ መውጣት የለብኝም እግዚአብሔር እንዲሰራብኝ። እግዚአብሔርን ብሎክና ሊሚት የሚያደርገው ነገር የለም። ስለዚህ ምን ማለት ነው? ገና የጸሎት ርዕስሽ ሳይመለስ ገና ልጅሽ ከድራግስ ሳይወጣ አልኮልን እንኳን ሳይተው እግዚአብሔር በስራ ላይ። አሜን 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 አሜን። ገና ስራሽ ከመቀየሩ በፊት ገና ፓስተር ከመባልሽ በፊት እግዚአብሔር በስራ ላይ። አሜን። ኢየሱስ ጌታ ነው። አሜን። ሃሌሉያ። ለካ እግዚአብሔር ሆይ በዩስቲ ምንም ነገር አንተ ብሎክ ማድረግ አይችልም። ለዚህ ነው በውሃም በእሳቱም በምንም በምታልፍበት እኔ ካንተ ጋር ነኝ አለ እግዚአብሔር። እኔ ካንተ ጋር ነኝ፣ ልረዳ ልደግፍ፣ አንተ የማትችለውን ነገር እኔ ላደርግ። እነሱ የፊቶምንና ራምሲን ለፈርዖን ጽኑ ከተሞች አድርገው ሲሰሩ እግዚአብሔር ደግሞ የነሱን ስራ ይሰራ ነበር። ድካማቸውን ስለሚያውቅ የነሱ ሊሚት እሱ ስለሚያውቅ፣ ስለዚህ ድካምሽን አይቶ በቃ ሊሚቴሽን ያንቺ ሊሚቴሽን አይቶ እግዚአብሔር ሊረዳሽ መጣ። ሊደግፍሽ፣ ሊያጠነክርሽ፣ አሜን። ሊሰራ ይሰራል። ሁሌም በስራ ላይ ነው። አሜን። ሁሌ በስራ ላይ ነው። ስለዚህ ወገኖቼ ከዚህ ቃል ተነስተን ይህ ሳምንት የፈለገ ነገር ይግጠመን፣ እግዚአብሔር በስራ ላይ ነው። አሜን። የፈለገ ጥያቄ በፊታችን ይምጣ፣ እግዚአብሔር በስራ ላይ ነው። እንዳስጨነቋቸው መጠን ነገር ግን እንዳስጨነቋቸው መጠን እነርሱ በዙ፣ እጅግም ጸኑ። ስለዚህ ፈርዖን ይጨምራል፣ እግዚአብሔር ደግሞ ይጨምራል። ፈርዖን ይጨምራል፣ እግዚአብሔር ደግሞ ይጨምራል። በኋላ ደግሞ ማን እንዳሸነፈ እናውቃለን፣ እግዚአብሔር ነው። ስለዚህ አንድ እግዚአብሔር የምታልፍበትን ያውቃል። ስሜትህን፣ ሐሳብህን፣ ምሬትህን ሁሉም ነገር ያውቃል። ካንተ በላይ ራስን ይረዳዋል። ሁለት እግዚአብሔር እንዲሰራ አንተ ከችግር መውጣት የለብህም። እግዚአብሔር አሁን ባለህበት ችግር እግዚአብሔር እየሰራ እንደሆነ ማወቅ እንድታውቅ ይፈልጋል። ገና የጸሎት መልስሽን ከመቀበልሽ በፊት እግዚአብሔር በስራ ላይ እንደሆነ ሊነግርሽ ይፈልጋል። ሌላ ደግሞ የሰይጣን ኃይል የሰይጣን በቃ ብዙ ውጊያ በህይወትሽ ላይ በበዛ ጊዜ የእግዚአብሔርም ኃይል ባንቺ ላይ እየበዛ እንደሆነ እግዚአብሔር ሊያረጋግጥልሽ ይፈልጋል። እግዚአብሔር ሊያረጋግጥልሽ ይፈልጋል። ስለዚህ ውጊያ ሲበዛ እግዚአብሔርም እየሰራ እንደሆነ እንድታውቁ እግዚአብሔር ይፈልጋል። ሰይጣን ውጊያ ሲያበዛ በእግዚአብሔር እጁን አጣምሮ አይመለከትም። ይሰራል። ባታየውም ይሰራል፣ ባታውቀውም ይሰራል፣ ባይገባህም ይሰራል። ስለዚህ እግዚአብሔር ስራው አነጋገሩ ሁኔታው ስላልገባ በእርሱ ማመን አታውቁም። ይህንንም
እግዚአብሔር በፊት ተናግሮናል። እግዚአብሔር ስላልገባ እግዚአብሔር ስራው ስላልገባ በእርሱ ማመን አታውቁም። አራተኛ ጥቂት ጊዜ እንደቀረ ከችግርሽ ከጥያቄሽ ከሁሉ ሁኔታ ካስጨነቀሽ ነገር ካስጨነቀ ነገር እግዚአብሔር በቃ ልትወጣ ጥቂት ጊዜ እንደቀረው ሊናገር ይፈልጋል። ግን እግዚአብሔር ምን አለ? ታገሰኝ፣ ምሰራው ስራ አለ። ሁሉ ፐርፌክት ሆኖ እንዲወጣ እግዚአብሔር ታገሰኝ፣ ምሰራው ስራ አለኝ ይላል። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ሁሌ መልካም አይለወጥም። ስለዚህ ከዚህ ጊዜ ጀምሮ ለነፍስሽ እግዚአብሔር በስራ ላይ፣ እግዚአብሔር በስራ ላይ። ሃሌሉያ! እግዚአብሔር በስራ ላይ። እግዚአብሔር ሆይ ተባረክ። አሜን አሜን። እግዚአብሔር ሆይ ተመስገን። በቃል ስለተናገርከን፣ በቃል ስላጠነከርከን እናመሰግናለን። ሕዝብን ስለዳሰስክ፣ ሕዝብን በቃል ስላጠነከርክ አመሰግናለሁ። እግዚአብሔር ሆይ እንዳንተ ማንም ስለሌለ አመሰግናለሁ። በዚህ ሰዓት ይሄ ቃል ሕይወት በሕይወታቸው ይሁን፣ ሕይወት ሆኖ ይገለጥ። ነፍሳቸውን፣ መንፈሳቸውን፣ ስጋቸውን ያጠንክር። 60 መቶም ያፍራ። አሜን።